ሁላችንም ትላንት በተካሄደውና እንዲሁም ደግሞ ትላንት በተደረገው ነገር አይ በቃ አዎ እናቱ ጋር መሆን አለበት ብለን ነበር። አሁን ደግሞ በአዲስ ብቅ ብሏል ማለት ነው። ይሄም ደግሞ አዲስ ነገር ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። በመጀመሪያ ትላንትም ይሁን ከዛም በፊት ያለው ቪዲዮ እያንዳንዱን ሄርሜላን ተረድተናታል። ሄርሜላ ማለት ለአብርሽ የምታስብና እንዲሁም ደግሞ እንደምትጨነቅና እንደምታስብ ትላንት ግልጽና ግልጽ በሆነ ሁኔታ አይታችኋል ወይም ደግሞ ተረድታችኋል ብዬ ነው ማስበው። ይሄም ማለት እንዴት መሰላችሁ? ትላንት ዴቪና እንዲሁም ደግሞ ብዙዬ አይ ይሄ ነገር እንደዛ ማድረግ አለባት፣ ካንቺም አይሆንም። ስለዚህ እናንተ ይሄንን ልታሳብዱት ፈልጋችሁ ይሁን ምን እንዳሰባችሁ እኔ አላቅም። ወይስ አርዳችሁ ልትበሉት ነው ወይስ ደግሞ ምን ልታደርጉት ነው? በዚህ ልክ እንደዛ የምትሆኑት ሁላችሁም የራሳችሁ ጉዳይ። እሱን ደግሞ ተውትና ወደ እናቱና ወደ አባቱ ቤት መሄድ አለባት ብላ ብዙዬ ስታወራ በዛን ሰዓት ሮታ ነው እንደዛ ነው እንዴ በቃ ታዩኛላችሁ ብላ እንዲሁም ደግሞ እያጫቀሰች ነበር ወይም ደግሞ እየዛተች ነበር የሄደች የነበረው። ሲቀጥል ደግሞ ሄርሜላ አይ እኔ የትም ይሁን የት ዋናው የሱ ደህንነትና የሱ ጤናማ መሆን ነው እኔ የሚፈልገው። በቃ እሺ ያለውን ነገር የእያንዳንዱን ነገር በስልክ አሳውቁኝ። እኔም ደግሞ ብዙዬ እንደባለፈው ነገሩ እንደባለፈው ሌላ ነገር እንዳይሆን እኔ ምጨነቃለሁኝ። እኔ ለምንም ሳይሆን የሱ ጤናና እንዲሁም ደግሞ የሱ ደስታው በዚህ ልክ መራቁ ነው ያሳሰበኝ ያለው። ከዛም በኋላ እሱ ደስተኛ ከሆነና እሱ ጤናማ ከሆነ ወደፊት የሱ ምርጫ ይሆናል ሁሉም ነገር። እኔም ይሁን እሷ እዚህ ጋር ምንም እንትን ማለት የለብንም። ስለዚህ ሂድ በቃ ይመችህ፣ እኔም ደግሞ ይመኝልሃለሁ ጤና እንዲመለስ እያለች ሰላም ብላ ወደ ሄርሜላ ወደ ቤቷ፣ ሩታም ደግሞ እየዛተች ወደ ቤቷ እንደገቡ እርግጠኛ ነኝ። አይታችሁታል ወይም ደግሞ አይተናል ብዬ አስባለሁኝ። በዛም ብዙዬ እንዲሁም ደግሞ ዴቭ የየራሳቸው በሩታም በኩል ይሁን እንዲሁም ደግሞ በሄርሜላ በኩል ያዙት የራሳቸው የሆነ ነገር አለው። እዚህም ጋር እኛም በሁለታቸውም በኩል ያዝነው የራሳችን የምንድነው ነገር አለን። ይሄም ማለት እንዴት መሰላችሁ? ማን ለአብርሽ እየተጨነቃና እንዲሁም ደግሞ ማንስ ለአብርሽ እንዳሰባ እንደሆነ ማለት ነው። ግልጽና ግልጽ ጉዳዩ ይገባችኋል ብዬ አስባለሁኝ። ማን ለአብርሽ እያሰባ እንደሆነ ማን ደግሞ ለአብርሽ እየተጨነቃ መሆኑን ገብታችኋል ብዬ አስባለሁኝ። በዛም በኋላ የራሳቸው ውሳኔና የራሳቸው ሀሳብ እንትን ሲሉ ከዛም በኋላ ሄርሜላ ምን ብታደርግ ምን ብትሆን ጥሩ ወደ አብርሽ ያለበት አሰይ እናንተ ማለት ነው። ደስ አይልም እንዴ? እኔን ደስ ብሎኛል ምሬኔና። እዚህ ጋር በነገራችን ላይ እኔ ደስ ያለኝ አብርሽ ማለት አብርሽ ከሄርሜላ አንድ መሆናቸው ሳይሆን የሄርሜላ አንዳንድ ንግግሯ እንዲሁም ደግሞ ለአብርሽ ያላት ቦታ እንዲሁም ደግሞ ያላት ሆነ እርጋታዋ ያኔ ይሄ ደስ ይላል። ሲቀጥልም ደግሞ እዚህ ጋር ብዙ ጊዜ ምንላችኋለሁን ሩታ ከአብርሽ ብትሆንም ማንንም አይደንቀውም ማንንም አይገርመውም። እንዲሁም ደግሞ ሄርሜላም ከአብርሽ ብትሆን ማንንም አይደንቀውም ማንንም አይገርመውም እላችኋለሁን። ይሄን የሚላችሁ በምክንያት ነው። ምን መሰላችሁ? እዚህ ጋር ግልጽና ግልጽ ሁላችንም የምናቀውና ማንም መደበቅ የማይችለው እውነታ አለ። ይሄም ደግሞ ግልጽና ግልጽ ማንም ሊደብቀው ቢል የማይችለው መደበቅ የማይቻል ደግሞ እውነታው ምን መሰላችሁ? ከዚህ በፊት ብዙ ነገር አይተናል፣ ብዙም ነገር ተረድተን አልፈናል። ይሄም ማለት በሩታን በኩል ይሁን እንዲሁም ደግሞ በሄርሜላ በኩል እንዲሁም በአብርሽ በኩል የእያንዳንዱ ከመጀመሪያው ጀምራችሁ የሚታዩት ከሆነ ያኔ ግልጽና ግልጽ ጉዳይ ነው። ነገር ግን ከመጀመሪያውም ጀምራችሁ እያያችሁት አንዳንድ ልጆች አላችሁ ሆን ቢላችሁ እያሽቃበጣችሁና ሆን ቢላችሁ እያስመሰላችሁ ልጆች አላችሁ። ይሄም ነገር ደግሞ ምን መሰላችሁ? ሩታን ስለወደድናት ብቻ ሩታ የምታደርገው ነገር ልክናት ትክክል ናት። እንዲሁም ደግሞ ሄርሜላንም ስለወደድናት ብቻ ልክናት ትክክል ናት ማለት ሳይሆን ያለብን እኛ እኩል ሚዛናዊ ሰው ብንሆን ተገቢ ነው ብዬ አስባለሁኝ። ምክንያቱም እዚህ ጋር ከማንም ይሁን ከማን አንድ ሰው በመጀመሪያው ጤናው ይቀድማል። አዎ ጤናው ይቀድማል። ሲቀጥል ደግሞ ለአብርሽ ማን እንዳሰባ እያለ ከላስ መሰነ ምን ከላን ይሄም ግልጽና ግልጽ ጉዳይ ነው ብዬ ነው ማስበው። ዞሮ አብርሽ ከመጀመሪያው ተሻሽሎ ወይም ደግሞ ከመጀመሪያው ጤነኛ ሆኖ ይመጣል ብዬ አስባለሁኝ። እናንተ ቢታቆቱም
ነገር ግን ብዙዎቻችን ያለ ማስመሰልና ያለ እንትን ካወራነበት ነገሩ ሁላ ግልጽና ግልጽ የሆነ ነገር ነው እየመሰለኝ ያለው። ምክንያቱም እዚህ ጋር ምንም መደባበቅና ምንም ደግሞ እንትን ማያስፈልገው ሄርሜላ አዎ ለአብርሽ ታስባለች። ትላንት የተፈጠረውን ነገር አይታችሁታል ብዬ አስባለሁ። በዛም ደግሞ እርግጠኛ እንድትሆኑ ያደርጋችኋል ማለት ነው። ገባችሁ አይደል ነገሩ? አልሐምዱሊላህ። ሄርሜላ ምን አለች? ሩታስ ደግሞ ምን አለች? ትላንት እኔ እኩል ሚዛናዊ ከሆናችሁና ነገሩ እኩል የሚታዩ ከሆነ ማለት ነው። ለማንኛውም የእናንተን እናንተ ነው የምታውቁት። እኔ ደግሞ እየሆነው ያለው ነገርና እየተካሄደው ያለው ነገር ሙሉ በሙሉ ደስ ብሎኛል። አሳይልል ነው ያልኩት። እናንተ የምታውቁትም ማለት ነው። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ አብርሽና እንዲሁም ደግሞ ሄርሜላ በቅርቡ ሁሉም ነገር ተስተካክሎ ሁሉም ነገር ደግሞ አብርሽን ወደ ራሱ ተመልሶ ምርጫውንም ደግሞ አስተካክሎ ወይም ደግሞ ምርጫው ሩታንም ትሁን ሄርሜላ በመጀመሪያው ሁኔታ ከሆነ ምንም አይነት ችግር የለብንም። እዚህ ጋር ከሩታ ቢሆን ከሄርሜላ ቢሆን ማንም እንትን የሚለው ነገር አለ ብዬ አላስብም። በያላችሁበት ሰላማችሁ ይብዛ። ሁላችሁም አመሰግናለሁ። ቸር ቆዩልኝ። ባይ ባይ።